አባ ፊያንስ በድንጋጤ ተርበተበቱ። ሲጳራ አባቷን እስከ ወንጀላቸው ነው ለካ የለበሰቻቸው የተሸከመቻቸው። በአባቷ ፊት የአባቷን ቅጣት ተቀበለች። ሲጳራን ጸጸት ሰነጣጠቃት። ይህንን የአባቷን ወንጀል ብታውቅ ኖሮ በቀዶ ጥገና ፊቷን በአባቷ ፊት ቀየር እንዳልነበረባት ተረዳች። በዚሁ ሌሊት ደግሞ አባ ዲዮላ አባ ፊያንስ ወደ ታሰሩበት ቀፋፊ ጎጆ መጡ። አንጥረኛው ፊያንስ አሉ አባ ዲዮላ፣ እንኳን ቆብ ብረት ብትደፋ እንኳ እምረሳ አይምሰልን። ልብ ካልሞነከሰ ራስህ ብቻ ቆብ ቢደፋ ምን ዋጋ አለው? ቆብህ በታች ያንተ ገበና ብዙ ነው። ትዝ ይልሃል እናቴን ከአልጋዋ ጋር አስረ እሳት ያነደድክባት? ትዝ ይልሃል? እኔ ግን ልረሳው አልችልም። እናቴን የሰቆቃ ዋይታና ኡታ እስካሁን ድረስ በጆሮ ይሰማኛል። ስለዚህ እኔ በጥሩ ሁኔታ እቀጣሃለሁ። መጀመሪያ በጉጠት ጥፍሮችን ቀስ በቀስ ተነቃቅላቸዋለሁ። ቀጥዬ ጣቶችን በመጥረቢያ ቀረጥፋቸዋለሁ። ከዚያም እጆችን እጎነድሻቸዋለሁ። ቀጥዬ እግሮችን አንድ በአንድ ቆራርጣቸዋለሁ። ከዛም ጥርሶችን አውላልቄ የራስህን ስጋ በድድህ እያኘክ እንድትበላ አደርግሃለሁ። ይህ ሁሉ ሲሆን እንድታይ አይኖችን ቀድሜ አላጠፋቸውም። አይዞ ቶሎ አልገልህም። ዲዮላ ይህንን ብለው እየዛቱ ተነስተው ሄዱ። ሲጳራ ፍርሃትና ጭንቀት ሲወራት ተሰማት። አባ ፊያንስ ተርበተበቱ። አባ ፊያንስ አይደለሁም ሊሉ አሰቡ። ሲጳራ ግን ይህንን ካሉ የመጡበት ዓላማ እክል ይገጥመዋል። ከሰው እስከ እንስሳ ሴት የሆነው ሁሉ ወደዚህ ገዳም እንዲገባ አይፈቀድለትም። ምናልባት ከአእዋፍ እስከ ትንኝ ያሉ በራሪ ነፍሳትም ሴትና ወንድነታቸው ስለማይለይ እንጂ የእነርሱም ሴቶች ተለይተው አይገቡም ነበር። ሲጳራ ይህንን የወንዶች ገዳም ሕግ በልጅነቷ ትቃወም ነበር። በወንዶች ገዳም ውስጥ የነበረውን የምትወደውን ሰው ሚራዥን ለማየት የከለከላት የማትወደው ይህ ሕግ ነው። ሲጳራ ዲዮላ ካልገደለ እንደማይቷ ስላወቀች በይበልጥ ተጨነቀች። ከቀናት በኋላ ከእስር ተፈታ ባት ተሰጥቷት ባለችበት ሁኔታ መነኩሴው ዲዮላ ዘው ብሎ ሲገባ ከአንገቷ በታች እንስቱ መሆኗን አወቀ። እሷም ሚስጥሯ እንዳይጋለጥ በጋራ የሚሰሩበትን መንገድ ፈልገው ተስማሙ። ሲጳራ በቀዶ ጥገና ለስለላ በማሰብ የአባቷን ፊት መልበሷ ምን ያህል አባቷ በወንጀል የተጨማለቁ ሰው መሆናቸውን እንድትረዳ አድርጓታል። በድቅድቁ የጨለማ ግሳት ውስጥ ወደ ዕቃ ቤቱ ግቢ በግንቡ ላይ ተንጠላጥለው ሲገቡ የዕቃ ቤት ጠባቂው የመጠበቂያ ቤት በር ተከፍቶ ነበር። የመቅረዙ ብርሃን ዕቃ ቤት ጠባቂውን አጋልጧቸዋል። ትልቅ የብራና መጽሐፍ ዘርግተው አፋቸውን ሳያንቀሳቅሱ እያነበቡ ነው። ጨለማ ውስጥ ተወሽቀው የመነኩሴውን እንቅስቃሴ የሚከታተሉት ዲዮላና ሲጳራ በሹክሹክታ እየተነጋገሩ ነው። አየሽ አላልኩሽም አለ ዲዮላ። አንቺ አትበል አላልኩም እርሶ በልኮ ብዬህ ነበር። አሁን ደጋግሜ ያስጠነቅቅሃለሁ። አባ ፊያንስ እንጂ ሲጳራ ብለህ እንዳትጠራኝ። አባ ፊያንስ ነኝ በቃ። እሺ አባ ፊያንስ አላልኩትም? መነኩሴው የያዟቸው መዓት ቁልፎች ይታዩታል። ብዙ ቁልፎች ናቸው። እዚህ ገዳም ውስጥ የሚከፈቱ በሮች ግን በጣም ጥቂት ናቸው። ስለዚህ እነዚህ መነኩሴ ንግግሩን አቋርጦ መነኩሴ የሚያደርጉትን ተመለከተ። መነኩሴው የወለሉን ቀያይ ምንጣፎች ገልጠው ወለሉን ማጭድ በመሰለ ቁልፍ ከፈቱት። ወለሉ ላይ በተከፈቱት በር ቁልቁል ገቡ። አባ ፊያንስ የሩቁን አቅርቦ በሚያሳየው መነጽራቸው የዕቃ ቤቱ ጠባቂ ከወለሉ በታች የገቡበትን በር ሲያዩ በረጅሙ ተንፍሰው አባ ዲዮላን ጎሰሟቸው። ሁለቱም እንደ ነብር ተስፈንጥረው ወደ መጠበቂያው ቢገቡ የመቅረዙን መብራቶች አጥፍተው ጠባባ ቤት ውስጥ ትንፋሻቸውን አጥፍተው ተቀመጡ። ወለሉ ላይ በተከፈተው በር ቁልቁል የወረዱት መነኩሴ ተመልሰው ወደ መጠበቂያው ቤት ወለል ብቅ ሲሉ የመቅረዙ መብራቶች በመጥፋታቸው ሊያዩ የቻሉት ነገር አልነበረም። ወዲያው አንገታቸውን የሆነ ጠንካራ እጅ ፈረጠቃቸው። አፋቸው ውስጥ ወፍራም ጨርቅ ተጎደጎደ። መተንፈስ የቻሉበት ቅጽበት አልነበረም። ተዝለፈለፉ። አባ ዲዮላ የዕቃ ቤት ጠባቂውን ሞት እንዳረጋገጡ የመነኩሴውን አንገት የፈጠረቁበት ጠንካራ ክንዳቸውን ከመነኩሴው አንገት ላይ አነሱ። ሕይወታቸው የተጠናቀቀውን መነኩሴ በቀዩ የወለሉ ምንጣፍ ጠቅልለው ወደ ጎን በድናቸውን ካስቀመጡት በኋላ የመጠበቂያውን ቤት በር ከውስጥ ጠርቅመው ዘግተው የመቅረዙ ሻማዎች ለኮሷቸው። ከመነኩሴዎች በመከራ ከተፈለቀቀው የቁልፍ መያዣ ማህተብ ውስጥ ያሉትን ቁልፎች በእጃቸው ካስገቡ በኋላ በተከፈተው የወለሉ በር ቁልቁል ወረዱ።
መመለስ አለብህ አለች ሲጳራ ቱቦ በሚመስለው የዋሻው ውስጥ መንገድ ላይ ቆም ብላ። እንዴት አለ ዲዮላ እርምጃውን ገታ አድርጎ። የዕቃ ቤት ጠባቂውን ገለናቸዋል፣ ማሸሽ አለብህ። ተመለስና በድናቸውን አሽሽ። አንቺስ አለም። እኔ ወደ ዋሻው እገባለሁ። እሺ ቁልፉን አምጩ። የትኛውን ቁልፍ? መስቀሉን፣ የሰጠመውን መርከብ ቁልፍ። እሱንም አልሰጥህም አለች። እንደተነጋገርነው ፊታችንን ወደ ሰጠው መርከብ ለመመለስ መጀመሪያ ሰው አልባ ደሴት ላይ ተቀምጦ የላከህን ጣሊያናዊ ልታስወግደው እንደሚገባ ተነጋግረናል። ሁለት ተልእኮችን ማጠናቀቅ አለብህ። በመጀመሪያ የመነኩሴውን በድን አስወግድ፣ ሞርሞዲኖን ደምስስ። ሁለተኛው ይሄ ነው። እኔም እዚህ ዋሻ ውስጥ እስራኤል ልጨርስ። ከዛም ተገናኝተን የሰጠመውን መርከብና በውስጥ ያለው ሀብት የኛ ይሆናል አለችው። ዲዮላ ወደ መጣበት ተመለሰ። ሲጳራ ማጭድ በመሳሰሉት ቁልፎች የዋሻው ውስጡን በሮች እየበረገደች ስትገባ ዋሻው በአደጋ ጊዜ ጥሪ ድብልቅልቅ አለ። ወዲያው አውቶማቲክ የታጠቁ ሰዎች ዙሪያውን ከበቧት። ሁሉም ጭንቅላቷ ላይ አነጣጥረዋል። ሁለት እጆቿን ወደ ላይ አንጨፍርራ እጇን ሰጠች። እጆቿን በሰንሰለት የፍጥኝ አሰሯትና እያዳፉ ቁልቁል ወደሚወርደው አሳንሰር አስገቧት። የአሳንሰሩ በር ተከፍቶ ካስወጧት በኋላ ወደ አንድ ጨለማ ክፍል አስገብተው ዘጉባት። ከቆይታ በኋላ ሁለት ሰዎች ወደ ጨለማው ክፍል እንደገቡ ጨለማው ክፍል በብርሃን ተሞላ። የኋሊት እጆቿን ታስረው ወለሉ ላይ እንደተቀመጠች የገቡትን ሁለት ሰዎች አፈራርቃ ተመለከተቻቸው። አንደኛውን ወደ አወቀቻቸው፣ አባ ጀንበሩ ናቸው። ሁለተኛው ግር አላት፣ አዲስ ፊት አልሆነባትም። በጣም አፍጣ ተመለከተችው። የምታውቀው ሰው ይመስላታል። የት ነበር ያየሁት? በፍጥነት ማሰብ ጀመረች። አእምሯ ወደ ኋላ ተፍጠነጠነ። እንዴት ሊሆን ይችላል? ለዘመናት ስትፈልግ የኖረችው ሰው እዚህ ዋሻ ውስጥ ምን ሊሰራ መጣ? ሚራዥ ሊሆን ይችል ይሆን እንዴ? በፍጹም ሊሆን አይችልም ብላ ከራሷ ጋር ተሟገተች። አባ ጀንበሩ ክፍል ውስጥ የተንጎራደዱ ሲዞሯት፣ እሷ ግን አይኗን ካየችው ጎልማሳ ላይ ለመንቀል ተስኗታል። አባ ፊያንስ አሉ አባ ጀንበሩ። ለረጅም ደቂቃዎች እየተንጎራደዱ ከቆዩ በኋላ ወንጀልህ ሁልቆ መሳፍርት ሊኖረው አልቻለም። የተለወጥክና ንስሐ የገባ መስሎኝ በዚህ ገዳም እንድትኖር ፈቅጄልህ ነበር። አሁን ግን ሳይፈቀድልህ በጉልበት ወደዚህ ዋሻ ሰብረህ ገባ። አባ ፊያንስ ናቸው እንዴ? አለ ሚራዥ እጁን ወደ ሽጉጡ ልኮ። አሁናቸው አባ ፊያንስ ሽጉጡን ከሽንጡ ልጦ ግንባራቸው ላይ አነጣጠረው። ሲጳራ የት ናት ብሎ አንባረቀ። አባ ፊያንስ ግን ምላሽ ሳይሰጡት እስካሁን አፍጥጠው እየተመለከቱት ነው። አባ ፊያንስ ትዝ አልቆት እኔ ሚራዥ ነኝ፣ ሲጳራን የተደረሷት። ሚራዥ ከንፈሩ ተንቀጠቀጠ። ምላጩን ከመሳቢ በፊት ያለችበት ይንገሩኝ። አባ ፊያንስ ቡዝዝ ብለው እያዩት በዚያው አይናቸው እንባ ፈሰሰ። ቃላት እየተቆራረጠ ማውራት ጀመሩ። ሚራዥ በሕይወት አለ? ይህንን ያህል ዘመን ስፈልግ ነበር እኮ የኖርኩት አሉ። የምጠይቁትን ብቻ ይናገሩ። ሲጳራ የት ናት? አይ እንዲህ ናቸው አሉ አባ ጀንበሩ። ድሮም የተጠየቁትን ሳይሆን መናገር የሚፈልጉትን ነበር የሚመልሱት። የአጠባያቸው ተጠናክሮ ቀጥሏል። አጭበርባሪነታቸውም እንዲሁ ኑሯል። እንዲህ ናቸው አባ ፊያንስ። አባ ጀንበሩ በመሰላቸት መንፈስ ተወራጩ። እኔ አላምንም ሚራዥ፣ ብዙ ጊዜ ተስፋ ቆርጬ ነበር። በአካል አንተን የማግኘት ተስፋዬ ተሟጦ ነበር። ምንድነው እያወሩ ያሉት? አለ ሚራዥ። ሲጳራ ነኝ አሉ አባ ፊያንስ። ሚራዥ እኔ ነኝ፣ እያየው ነው። አንተ ግን ልታየኝ አልቻልክም። በአባቴ ፊትና በአባቴ ወንጀል ተሸፍኛለሁ። ሲጳራ ይህንን ስትናገር አባ ፊያንስነቷን ዘንግታው ነበር። ድምጿ እንደተቀየረ ታውቃለች። ፊቷም ድምጿም የአባቷ ነው። በምን ሊለያት ይችላል? እሷነቷን በምን ሊያረጋግጥ ነው? አንድ ሐሳብ መጣለት። እመነኝ ሚራዥ፣ እኔ ሲጳራ ነኝ። እኔን ብትረሳኝ ስጦታህን አትረሳውም። ይኸውና መስቀሉ፣ በልጅነታችን ደሴት ላይ ያሰርክልኝ ባለቡጥ መስቀል ይኸውና። የእጄን ሰንሰለት ፍታልኝና ላሳይህ አለችው። የኋሊት የተጠነፈጉ እጆቿን ከሰንሰለቱ ነፃ ሲያደርግላት የተንጠለጠለውን ባለቡት መስቀል ሲያይ ቅጽበታዊ ትዝታው እንደ መብረቅ ጭልጥ አለበት። መስቀሉን ሲያስርላት አባ ፊያንስ እያስጮሁ ሲወስዷት፣ እድሜ ልኩን ሲፈልጋት የኖረችው ሲጳራ ልትሆንን ግራ ተጋባ። ዲዮላ የዕቃ ቤቱን ጠባቂ አስክሬን ተሸክሞ የዳጋን ደሴት ቁልቁለት ከወረደ በኋላ ወደቡ ላይ ቆሞ ጥቂት አሰላሰለም። የጣና ሐይቅ ማዕበል ከወደቡ ጋር ወደሚያጋጨው አሮጌ ታንኳ በድኑ እንደተሸከመ ገብቶ እየቀዘፈ ወደ ደሴቱ ምዕራባዊ አቅጣጫ አመራ።
በደቅ ደሴትና በዳጋ እስጢፋኖስ ደሴት መካከል በጉረር ወደብ አቅራቢያ ባለችውና የደሃ ሰው መዳፍ ወደምታክለው ሚጢጢ ደሴት አሮጌውን ታንኳ እየቀዘፈ ሲደርስ ትንሿ ደሴት ሞቅ ደመቅ ብላ ነበር። ሸረቋ በደሴቷ አናት ላይ ቆማ ቁልቁል ለደሴቷ ብቻ የምታበራ ይመስላል። ከደሴቷ ወደብ ጥግ ትልቁ የሞርሞዲኖ ጀልባ እንደቆመ ነው። ዲዮላ በዚህ ጀልባ ያለውን ጠላቂ ኤክስካቫተር ዶዘር ሲያስታውስ ጠላቂው ኤክስካቫተር ዶዘር ለመንዳት